እንደሚያይ የምታውቀውን ሰው ትሄድና አደርቃችኋለሁ። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው ጠላቶቻችሁን ግደሉ የሚባል አባባል አለ። የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳል። ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምናምን ይባባል። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው። 4ኛ ክፍል ነው ትምህርት ያቆመው። ግን ኢትዮጵያ ውስጥ ስኮላርስ ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። እንዴት ሆነ? እኔ ልጅ ሆኜ ጳውሎስ ኞኞ ኢንተርቪው ሲሰጥ ሰምቼዋለሁና እንዳለን የወሰድኩት እሁድ ፕሮግራም የሚባል ነበር። ጠዋት ታስታውሱ እንደሆነ ተለቅ ያላችሁት እና እንዳለ ምን አለ፣ እንዴት ዕውቀት ታጠራቅማለህ አሉ። ጥያቄ የሚጠየቀው ጳውሎስ ኞኞ ነው። አንድ ጊዜ እንዲህ ብለው ጠየቁት። የስፖንጅ ፍራሽ እንደመጣ ስፖንጅ ፍራሽ ካንሰር ያመጣል የሚል ነገር ተወራ። ከዛ አንዱ ጥያቄ ጠየቀው ለጳውሎስ ኞኞ። ጥያቄ ይጻፍ ነበረ እና የስፖንጅ ፍራሽ ካንሰር ያመጣል ይባላል፣ ጳውሎስ ምን ትላለህ ብሎ ጠየቀው። ወንድም ይሄን የሚያሰሩት የጥጥ ፍራሽ ነጋዴዎች ናቸው አለ። ጥጥ ፍራሽ ነጋዴዎች ናቸው ይሄን የሚያሰሩት አለ። ጥያቄ ጠየቅ ነበረ። he was a scholar። እንደዚህ አለ፣ አነባለሁ፣ ሁል ጊዜ አነባለሁ። ማታ ስተኛ መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። እኔ 5ኛ ክፍል ነበርኩ የዛ ጊዜ። ከዛ ቀን ጀምሮ ስተኛ መጽሐፍ ይዤ ነው የምተኛው። እስከዚች ቀን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም በፍጹም። መጽሐፍ ይዤ እያነበብኩ ሲያዳፋኝ ከዛ ነው አስቀምጬ አጥፍቼ የምተኛው። እሱ ኮረጅኩ። ሌላ ምን አለ እጠይቃለሁ አለ። ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይህንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን እጠራና ይሄ ምንድን ነው ብዬ እጠይቃለሁ። አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ እጠይቃለሁ። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚከፈት ካላወቅኩ ሆስተሷን እጠራትና ይሄ እንዴት ነው የሚከፈተው እላታለሁ አለ። ስለዚህ ሰውየው 4ኛ ክፍሉ ተማሪ ስኮላር ሆነና ቁጭ አለ። አዳምጡ። እኔ ሙቪ ከማይ ዶክመንተሪ ማየት መርጣለሁ። ዶክመንተሪዎች አያለሁ፣ መጽሐፍ አነባለሁ። ለእውቀት አዲክትል በየቀኑ እውቀት ማግኘት አለብኝ። በየቀኑ አዲስ ነገር መማር አለብኝ። አዲክትዶኛለሁ። ስለዚህ አድጋለሁ። ኦል ማይ ላይፍ ማለት ነው። ግን ፈቃደኛ መሆን ያስፈልጋል። አንዳንድ ሰዎች ታገኙና ሐኪም ያልሆነ ሰው አግኝታችሁ ስለ ሕክምና ተነስቶ ስናወራ ስለ ሕክምና ያወራልኛል ለኔ ወይ ሳይኮሎጂ ያወራልኛል። እኔ የሕግ ሰው አገኘሁኝ ጥያቄ አደርቃችኋለሁ። ልባችሁ እስኪወልቅ ነው ጥያቄ የምጠይቃችሁ። ይሄ ግን እንዴት ነው ብዬ እላለሁ። ይሄኛውስ እንዴት ነው ብዬ እላለሁ። አሁን ባንከሮች አይደላችሁ እናንተ? ባገኝ ግን ሲስተሙ እንዴት ነው የሚሰራው? እንዲህ ጥያቄ እየጠየቁ ከአንተ ኤክስፕሎይት አደርግሃለሁ። ለምን ያችን አጋጣሚ 15 ደቂቃ 20 ደቂቃ ካንተ ማግኘት ያለብኝን ዕውቀት በሙሉ ጠራርጌ ወስዳለሁ። ብልጥነት ነው። ስለዚህ ለመማር ፈቃደኛ መሆን ያስፈልጋቸዋል። አምስተኛው walk with wisdom፣ በጥበብ ይኸውላችሁ ወገኖች፣ በዊዝደም የምትባል ነገር አለች። ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮንመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። ዊዝደም ነው። ሲቹዌሽኑን ይቆጣጠራል።
እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንደሚያይ የምታውቀውን ሰው ትሄድና አፕቼት ታደረገውና የሚደነቅ ነገሩን ታደንቅና ወዳጅ ታደረገዋል። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደረገዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለች። ዊዝደም ትኖራላችሁ። ቢ ኢንቴሊጀንት። ይህን ደግሞ ልንገራችሁ፣ በደንብ አዳምጡ። ኢንቴሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንቴሊጀንሲ ነው። ሁለተኛው ኢሞሽናል ኢንቴሊጀንሲ ነው። ሶስተኛው ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንቴሊጀንሲ አለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን ኔጅ የማረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንቴሊጀንሲው ለሆነ በጣም ዝቅ ያለ ነው። ስሜቱን መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንቴሊጀንሲው በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲው ሎው ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንቴሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንቴሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምናምን ይባባል። ኢሞሽናል ኢንቴሊጀንስ ሎው ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ሎው ነው። ኢንቴሊጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። እስቲ ስለ እስክሪብቶ ስለያዛችሁ አንገርን ጻፉት። አንገር ብላችሁ ጻፉ እስቲ። እሺ፣ ከፊቱ ዲ ጨምሩበት። the letter D like in David ምን ይሆናል? ዴንጀር ነው። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኑራችሁ። ኢሞሽናል ኢንቴሊጀንስ ይኑራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍረስትሬትድ፣ አም ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው። ከዛ ጊዜ ስለማይበቃ ነው እንጂ
ኮንቬንሽናል ኢንቴሊጀንስ ደግሞ የተለያየ አይነት አለ። ማቴማቲካል ኢንቴሊጀንስ ያለ፣ ሊንግዊስቲክ ኢንቴሊጀንስ ያለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንቴሊጀንስ ሊሆን ይችላል፣ ሚውዚካል ኢንቴሊጀንስ ሊሆን ይችላል፣ ቦዲሊ ካይኔቲክ። አሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦዲሊ ካይኔቲክ ኢንቴሊጀንስ ይባላል። ሊንግዊስቲክ ኢንቴሊጀንስ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንቴሊጀንስ ሀይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራ ታልፋለች። ስለዚህ ኮንቬንሽናል ኢንቴሊጀንስ የተለያዩ አይነት አሉት። ጋርድነርስ ይባላል፣ መልቲፕል ኢንቴሊጀንስ ይባላል። ከዛ ከኮንቬንሽናል ኢንቴሊጀንስ ደግሞ ኢሞሽናል ኢንቴሊጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል። ከዛ ሶሻል ኢንቴሊጀንሲያችሁ ኢንቴሊጀንሲ እንደሆነ ወቁና አሳድጉት። እሺ ወደ 8ኛው ልሂድ። ፕሪንሲፕልስ እያየን ነው። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ፣ በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው መቀየም የሚባል ነገር በውስጤ እንዳይኖር አርገው አወጡልኝ። አንድ ጊዜ ተናግሬዋለሁ ፌስቡክ ላይ። እኔ ስድብ እንደሚሳደቡ አላውቅም ነበር። ከዛ አንድ ቀን ሲያቀብጠኝ ኮሜንት ውስጥ ገባሁና እኔ አሁን ነገር ተናግሬ ከስር ኮሜንት ሳነብ እናመሰግናለን፣ እግዚአብሔር ይባርክ፣ እመቤታችን ትባርክ፣ እዚህ አስተያየቶች ደስ የሚሉ። ከዛ ወረድ ብሎ አንዱ ሌባ፣ ማንን ነው ሌባ የሚለው? ዞር ብዬ ሁሉ አየሁ። ዞር ብዬ ማንን ነው ሌባ የሚለው? እኔ ነው ሌባ የሚለው? ደንግጬ በኋላ ለሰዎች ነገርኳቸው። ሳቁና አንድ ታሪክ ነገሩኝ። የአንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ አላልፍልህ አለኝ፣ ሥራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመትህ ድረስ በጣም ትቸገራለህ አለው። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመትህ ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ሊቀረውና ከዛ አሳለው እስከ 45 ዓመት ድረስ በጣም ተቸገረ። ከዛ አሳለው ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለምጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰውበት ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ፣ በቀላሉ አትቀየሙ ህይወታችሁ። አሁን እኔ ምንም ሰው እዚህ ጋር ስወጣ ሰድቦኝ ብሄድ ስቄ ነው የምሄደው። ለምን አልቀየሙ? ትቻለሁ መቀየም። በቃ